የአሬና የቤዛ ፍቅርም ተነስቷል። ስለሱም ሰዎች የተናገሩት ብዙ ነገር አለ። ስለ ቹቻም የተነገረባቸው እጅግ በጣም ብዙ ኮሜንቶችን አብረን የምንመለከት ነው የሚሆነው። አዲሱ የሄለን ቋንቋና ስታይል ብዙ ሰዎችን አስቋል፣ በጣምም አዝናንቷል። ብዙ ሰዎች ማናቆታቸውን ገልጸውላታል። አብራችን ከዘለቃችሁ እነዚህን ሁሉ ትሰማላችሁ፣ በእርግጠኝነት ደግሞ ትዝናናላችሁ። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህን ቪዲዮ ደግሞ ላይክ ብታደርጉ ለእኔ ትልቅ ድጋፍ ነው። አብዛኞቻችሁ ቪዲዮን ትመለከቱታላችሁ፣ ግን ላይክ አታደርጉም። ይሁንና ግን ላይክ ብታደርጉ ለእኔ ትልቅ ስጦታ ነው። ብዙ ሰዎች ጋር ቪዲዮ እንድደርስ ልታግዙኝ ትችላላችሁ። እይታዎቼም ቀንሰዋል፣ ምክንያቱም እናንተ ላይክ እያደረጋችሁ አይደለም። ኮሜንት ሴክሽን ላይም ገብታችሁ ኮሜንት ጻፉ። ያ ደግሞ ቪዲዮ ብዙ ሰዎች ጋር መድረስ እንዲችል እንዲታይ እኔም በርትቼ እንድመጣ ይረዳኛልና ያንን አድርጉ ማለትን እሻለሁ። ይህንም ብያችሁ ወደ ቪዲዮ ሀሳብ እሸጋገራለሁ። መጀመሪያውን ኮሜንት ስንመለከት እንግዲህ ያፈቅራትን የሚጠብቃት ወጣት ረዝሞ ይታየዋል። ደቂቃ እንደ ሰዓት፣ ሰዓቱም እንደ ቀን፣ ቀኑም እንደ ዘመን፣ እኔስ መሞቴ ነው በፍቅሯ ሰመመን አለ ዮዚ ብለው እንግዲህ ቀልደውበታል። ትናንትና እንግዲህ ሼክስፒር ነው የጻፈው ብሎ በደህና ጊዜ ያነበባትን የሼክስፒርን ግጥም ጠቀስ አድርጎ የሚወዳትን እልህ ውስጥ ያስገባችውን ሄቨንን ለማቅለጥ ተጠቅሟል። በትናንትናው ዕለት በደንብ አድርጎ ልቧንም ያቀለጠ ይመስላል። የትናንትናውን ጨዋታ እሱን ያሸነፈው። እልሃቸው ወዴት ያመራል አብረን እንመለከታለን። ይሁንና ግን ትናንት ኢዮሲ ያደረገው ነገርና ከጂላጂሉ ባቢ የሰማው ነገር ሳይጠቅመው አይቀርም። ትላንት ኢዮሲ የገባበት መንገድ ደግሞ ሄቨን ትኩረት እንድትሰጠው ማድረግ ችሏል። ምክንያቱም ከዚህ ቀደም ያደርጋቸው የነበሩትን ጂላጂል ነገሮች ትቶ ቀለሜ ትላንትና ተጫውቶ ነበር። እሷ እንደምታውቋት ታነባለች፣ የሚያነቡ ሰዎችንም እንደምትወድ ማሳየት ትችላለች። በትናንትናው ዕለት ኢዮሲ ያደረገውን ነገር ከዚህ በኋላ ደግሞ የሚያደርግ ከሆነ ልቧን የመርታቱን ነገር ግልጽ ሆኗል። በነገራችን ላይ በነገው ዕለት በዶሽ ቲዩብ ቻናሌ ላይ የምለቀው ኢዮሲን ያፈቀሩ ሴቶችን ያነሳውበትን ቪዲዮ የምለቅላችሁ ነው የሚሆነው። አንድ እድር የሚወጣቸው ሴቶች ደግሞ አይኑንና ዲምፕሉን አድንቀውለታል። አንድ ክፍለ ከተማ የሚሞሉ ሴቶች ደግሞ የኔ ክራሽ ነው ብለውታል። ነገ የሚለቀቀው እጅግ አዝናኝ ቪዲዮ ዶሽ ቲዩብ ላይ ይለቀቃል። ዶሽ ቲዩብን ሄዳችሁ ሰብስክራይብ ማድረግ ትችላላችሁ። በዚህ ደግሞ ከዚህ በኋላ ኮሜንቶችንና አንዳንድ ጉዳዮችን ነው የምንነጋገረው። ይህንም ብያችሁ ወደ ሌላኛው ኮሜንት እሸጋገራለሁ። አሁን ደግሞ የብሩክን እናት ገለው ሊያስደብሩን ነው የሚል ነገር ተመልክቻለሁ። እንደምታውቁት የብሩክ እናት እየታዩ አይደለም። አባቱንም ካየን ብዙ ኢፕሶዶች አልፈዋል። እነ ለማም ከጠፉ ብዙ ጊዜያት ነግደዋል። የጠፉ ካራክተሮች እየተመለሱ አይደለም። በተመሳሳይ ደግሞ የብሩክ እናት ጠፍተው ብዙ ሰዎች ኮሜንት ሴክሽን ላይ የብሩክ እናት የናፈቀው እያሉ ሲጠይቁ ተመልክቼ ነበር። ያንን በተመለከትኩ ከጥቂት ኤፒሶዶች በኋላ እንግዲህ አሁን ላይ ለዚያ መልስ መሆን ይችል ዘንድ የብሩክ እናት መታመማቸውን እየተናገሩ ይገኛሉ። ህመሙን እንደጠናባቸው ብሩክ እየተናገረ እየተጨናነቀም ይገኛል። አና ለመታከም ቃል ገብተውልኛል ይታከማሉ ብላ ብትናገርም እንኳ ብሩክ ጭንቀቱ አልበረደም። ይህ ማለት ደግሞ የብሩክን እናት ገለው ከድራማው ሊያስወግዱ ይሆናል። ደራሲው ሰዎችን ለመግደል ቆርጦ የተነሳ ነው የሚመስለው። ለማንኛውም የብሩክ እናት ሳይሞቱ ብንመለከት ደስ ይለን ነበር። ይሁንና ግን አሁን ላይ ድራማው ላይ መጥፋታቸውን ተከትለው እንግዲህ ሞተዋል የሚል ነገር ለማስነገር ፈልገዋል። ደራሲው ሰው ሊገድል ነው። ስለዚህ የመጀመሪያዋ የብሩክ እናት ልትሆን ትችላለች ከሞቱቱ ማለት ነው። እስካሁን ደራሲው በጣም ሩሩና ደግ ሰው ነበር። እስካሁን አንድም ገጸ ባህሪ አልገደልም ነበር። አሁን ላይ ግን መግደል ሳይኖርበት አይቀርም። የሶሲ ወንድም በግራ ጎኑ ተነስቶ ያችን ሰይጣን አጋጠመው የሚል ነገር ተመልክቻለሁ። በትናንትናው ኤፒሶድ እንደተመለከታችሁት የሶሲ ወንድም አቤል ጸጋን ከቹቻ አስጥሎ ነበረ። ካስጣለም በኋላ ከእሷ ጋር ተዋውቋል። ተዋውቆም ደግሞ አክፋት ሲሄድ ነበረ። ያንን የተመለከተ ኮሜንትም በኋላ ላይ ትመለከታላችሁ። ለማንኛውም እንግዲህ በግራ ጎኑ ተነስቶ ነው ጸጋ የገጠመችው። ሰይጣን ጋር ተጋጠመ ወይንም ደግሞ ጸጋ ጋር ተላተመ እያሉ ነው የሚገኙት። በግራ ጎኑ ተነስተው ይሆን ወይንስ በጎ እድል ይሆናል? መጨረሻቸውን ከተመለከትም በኋላ የምንወስድ ነው የሚሆነው። ሌላውን ደግሞ እንመልከት። ሳሚሻ ግን ሮጥ ብለህ ቦክሰኛውን ለመያዝ ብትሞክር ጥሩ አይመስልህም ብለው ጠይቀውታል። ሳሚሻ ያሉት እንግዲህ ከዚህ ቀደም አቤልን ሆኖ የመጣው ልጅ የወዳን ድራማ ላይ ሳሚን ሆኖ ነበር የሚሰራው። የዚያን ካራክተር ስም ነው የተጠቀሙት። ቹቻን ለመያዝ ብትሮጥ ይሻልህ ነበር ጸጋ ጋር ከምትቀር ነው ያሉት። እና እናንተ ብትሆኑ ምን ታደርጉ ነበረ? ጸጋን ትንከባከቡ ነበር እሱ እንዳደረገ ወይንስ ቹቻን ለመያዝ ትሮጡ ነበረ? ያንን ነገር ኮሜንት ሴክሽን ላይ ንገሩኝ። ለማንኛውም ሳሚ ጸጋን መከባከቡን የመረጠው ከተንከባከበ በኋላም እንግዲህ ስልክ ተቀባብሏል፣ ተዋውቋልም። ምን ታደርጉ ነበር እናንተ? ቹቻን ሮጣችሁ ትይዙ ነበር ወይንስ እሱ እንዳደረገው ጸጋን ትንከባከባላችሁ? እሱን የምትነግሩኝ ነው የሚሆነው።
የቤዛ እናት ግን ማዋራት ሲጀምሯት ምን አለ ሰርፕራይዝ አድርገዋት በቃ አላስጨንቅሽም ቢሏት የሚል ነገር ተመልክቻለሁ። ለማንኛውም የቤዛ እናት እያሳዩት ያለው ልጅነት ነው። ልጅ ሆነው ነው እንግዲህ አሁን ላይ የተወነው የሚገኙት ነው እኔ የምለው። ምክንያቱም በዚያ ልክ ደግሞ ኢትዮጵያዊ እናት ነገሮችን ማመዛዘን የማችልነት ብዬ አላስብም። 17 ዓመቴ ነው ያሬድ ብለዋል። እንግዲህ የ11ኛ ክፍል ተማሪዎች ናቸው እነዚህ ደግሞ ህፃናት ናቸው ብዬ አላስብም። የቤዛ እናት በዛ መንገድ ለምን ልጅ መስለው መታየት እንደፈለጉ አልገባኝም። ምክንያቱም ልጆቹን መምከርና ማረጋጋት ነው የነበረባቸው። አላማቸውን መሳት እንዳይችሉ ነው እንጂ ማድረግ ያለባቸው። በዚህ ልክ ማስደንበራቸው ልክ ነው ብዬ አላምንም። ያሬድና ቤዛን አንበርክከው መቅጣታቸው ልክ ነው ብዬ ልቀበል እችል ይሆናል። ይሁንና ግን ከዚያ በኋላ መረጋጋትና እዛው ላስቀምጧቸው መክሯቸው፣ ከዚያም ደግሞ ቀጣይ አቅጣጫዎችን አስቀምጠውና አላማቸውን ሳይጥሉ ፍቅራቸውን የሚይዙበትን ካልሆነም ደግሞ የተሳሳተ ጊዜ መሆኑን በሰከነ መንገድ አስረድተው ወደ ትምህርታቸው መመለስ እንዲችሉ ማድረግ ነበር የነበረባቸው። ይሁንና ግን ያንን እያደረጉ አይደለም። ለማንኛውም እስኪ መጨረሻቸውን ተመልክተን የምንነጋገር ነው የሚሆነው። ሌላው ደግሞ እንመልከት እስኪ። ከመካከላቸው አንድ ሰው ያርግዝና ትምህርት ማቋረጥ ያለውን ስሜት አሳዩን የሚል ነገር ተመልክቻለሁ። ከዚህ ቀደም እንግዲህ አስረግዞ ችግር የፈጠረ ሰው ይመስለኛል። አንድ ሰው አስረግዞ እያለ ነው የሚገኘው። ለማንኛውም የሚረግዙ ወይንም መርገዝ የሚፈልጉ ሴቶች መኖር አለመኖራቸውንም እርግጠኞች አይደለንም። ቢኖሩ ብናገኛቸውም እንኳ ብዙ ቆነጃጅቶች አሉ። የሚያስረግዝ ሰው ግን ያለ አይመስለኝም። እንደምታውቁት ያሬድ ነበር እሱ ላይ ተፍተፍ ይላል ብለን የምንጠብቀው። ይሁንና ከዚህ ቀደም የነበረችው ፍቅረኛው እሱ ያንን ነገር ቼክ ባለማድረጉ ነው ከገዛ ሾፌሯ ጋር ተኝታ ከሱ የተለያየችው። ሌላውንም ብትመለከቱ ሁሉም አልጫ ነው። ለዚያ ነገር የሚበቃ ወንድ ያለ አይመስለኝም። አንተ ደግሞ መጥተህ ክሩዝ ተቀላቅለ አንዷን አስረግዘ ከትምህርት ቤት አውጥተን ትምህርት ብታስተምረን ጥሩ ነበር። ለማንኛውም ያነሳው ሀሳብ ጥሩ ይመስለኛል። ምክንያቱም ለመማር ነው። ብዙ ሰዎችን መማር ነበረባቸው። እንዲህ አይነት እጅግ በጣም ከባድ ታሪኮችን መፈጠር አለባቸው ብዬ አስባለሁ። የአፍላ ፍቅር ደራሲም ይህንን ያደርጋል ብዬ አምናለሁ። ተማሪዎች አሁን ላይ በሃይ ስኩል ብቻም ሳይሆን በኤሌመንተሪ ደረጃ እንኳን ልቅ የሆነ የግብረ ስጋ ግንኙነት እንደሚያደርጉ እናውቃለን። ያ ደግሞ ትምህርታቸውን እንደሚያሰነካክለው እንዲሁም ደግሞ ብዙ ነገሮች እንደሚበላሹባቸው እናውቃለን እና ያንን ነገር ለማስተማር አንድ ካራክተር አርግዛ ከዚያም በኋላ ደግሞ ትምህርቷ ሲሰነካከል ማየት ቢቻል በደንብ አድርጎ ደግሞ የሚመለከቱ ተማሪዎችን ማስተማር ይቻላል ብዬ አስባለሁ። ምክንያቱም አሁን ላይ እርግዝናውን አሳይቶ ያልተገባ ነገር ሰዎች አእምሮ ውስጥ ላለመጫር ቢሞክርም አሁን ላይ እየተጋፈጠን ያለው እውነታ በመሆኑ ቢቻል ደግሞ ልጆቹ አርግዘው ከዚያ በኋላ ደግሞ ያረገዘችው ልጅ ትምህርቷ ሲሰነካከል ከዛ በኋላ ደግሞ ያ ፍቅረኛው የተባለው ሰው ፊት እንደሚነሳት ማሳየት ቢቻል እኔ በጣም ያስተምራል ብዬ አስባለሁ። ምክንያቱም አሁን ላይ ያለው እውነታ እየተጋፈጥ ነው ያለው እውነታ በመሆኑ ያንን አድርጎ ደራሲው ትምህርት ቢሰጠን ጥሩ ነው ብዬ አስባለሁ። ማርገዝ ይፈጠራል። ከዚያ በኋላ ደግሞ መጀመሪያ ላይ እወድሻለሁ፣ አፈቅርሻለሁ የሚል ወንድ እንደሚሸሽ ተደርጎ ለልጆች ትምህርት ቢሰጥ አሊያም ደግሞ ያ ልጅ ያንን በማድረጉ የሚከፍላቸው ዋጋዎች ኖረው ደግሞ መማር ብንችል በደንብ አድርጎ ማስተማር ይችላል ብዬ አስባለሁ። ሀሳቡ እጅግ በጣም አስደናቂ ነው። ለማንኛውም ደራሲው ይህንን ቢያስብ ጥሩ ነው ብዬ አስባለሁ። ሌላውን ደግሞ እንመልከት። ቦቼ እኮ ይለያል አዮሲ እልክ ለያሬድ አልጠቀመው የሚል ነገር ተመልክቻለሁ። ቦቼ እንደተለመደው እያሳቀን ነበረ። ቦቼ የሌለበትን ኢፕሶድ እየተመለከትን አይደለም፣ በእያንዳንዱ ኢፕሶድ እየተመለከት ነው እንገኛለን። ምክንያቱም ኦዲየንሱ ጋር ያለውን ተቀባይነት በደንብ አድርጎ ክሩ ያውቀዋል። እያንዳንዱ ኢፕሶድ ላይ ደግሞ የሚያደርጋቸው ነገሮች እጅግ አዝናኞች ናቸው። ሰዎች ከማይሰላችሁባቸው ነገሮች አንዱ የቦቼ ድርጊቶች ናቸው። በነገራችን ላይ የማይሰላችሁበት ስል እጅግ በጣም ሰፊ ኦዲየንስ ነው ያለው። በጣም ብዙ አይነት ኦዲየንስ ነው ያለው። አንዳንዱ እጅግ አድንቆ ሊያወራ ይችላል። አንዳንዱ ደግሞ ያልተገባ ነገር ጽፎ ደግሞ ሊያስገርማችሁ ይችላልና ከቦቼም ጋር በተያያዘ ከነቤዛ ጋርም በተያያዘ ሌሎችን ብትመለከቱ አሉታዊ እይታ ያላቸው ሰዎች አሉ፣ በጎ ደግሞ ምልክታን የሚያስቀምጡ ሰዎች አሉና በጣም አስቸጋሪ ነው። ለማንኛውም ቦቼ የሚያደርጋቸው ነገሮች እጅግ አስደናቂዎች ናቸው። ኢዮሲ እልክ ለያሬድም አልጠቀመው የሚል ነገር ተመልክተናል። በእልህ የጀመረው ያሬድ ዛሬ ላይ እየተቃጠለ ነው የሚገኘው። አንተም በእልህ ጀምረህ እንዳትቃጠል ነው ነገሩ። መጨረሻቸውን ተመልክተን የምንነጋገር ነው የሚሆነው። ሌላው ደግሞ እንመልከት። ኧረ ቦቼ ይመቸው፣ የፊልሙ ድምቀት ሆነ እኮ በቃ ስወደው የማይገባበት የለም። ወንፊት ባል አግብተሽ አላለም ብለው እንግዲህ ስቆበታል። ለማንኛውም ቦቼ የሚናገራቸው ነገሮች እጅግ አዝናኞች ናቸው። በትናንትናው ዕለት ደግሞ በሄለንና ቡሻ መካከል ገብቶ ያደረገው ነገር እጅግ ያስቅ ነበረ። ከጀመራችሁበት ደግሞ ቀጥሎ ሲል ነበር። ያንንም የተመለከተው አቡሻ አስደንቆት ጤነኛ አይደለም ሲለው ነበር። ለማንኛውም ቦቼ እጅግ አስደናቂ ሰው ነው። ሌላው ደግሞ ስንመለከት ኢዮሲ ግን አበዛው፣ የሄቨን ፍቅር ሳይጠገርረው አይቀርም የሚል ነገር ተመልክቻለሁ። በትናንትናው ነገር እንደተመለከታችሁት እልህ ነው የያዘኝ ነው የሚለው ወደ ፍቅር ሊቀየር ይችላል። እሱ ግን በትናንትናው ዕለት የተጫወተውን ጫወታ በደንብ አድርጎ ማሸነፍ ችሏል። ከዚህም በኋላ በዚሁ የሚቀጥል ከሆነ ደግሞ መርታት ይችላል ብዬ አስባለሁ። ወደ ሌላኛው ኮሜንት እንሸጋገር። በቃ ጸጋና የሶሲ ወንድም ይጣምሩ፣ ጸባዋ የሚስተካከል ከዚህ ሰይጣን ተንኮልም
ትወጣለን። በዚህ ሀሳብ የሚስማማ ላይክ ያድርግልኝ የሚል ነገር ተመልክቻለሁ። እኔ በበኩሌ ፍቅር እንደሚለውጥ አምናለሁ። ያንን ሰው ማግኘቷ እጅግ በጣም ጥሩ ነው። ከዚህ ቀደም ያልታረመው ነገሯ፣ ከዚህ ቀደም ደግሞ የነበረው ያልተገባ ነገር መታረም ካለበት ፍቅር ጥሩ መድኃኒት ነው ብዬ አስባለሁ። አፍቅረው ከነበሩበት እጅግ አስቸጋሪ ባህሪ የተለወጡ ሰዎችን አውቃለሁ። ፍቅር ፍቱን መድኃኒት መሆን የሚችል ነገር እንደሆነም በደንብ አድርጌ አምናለሁ። ጸጋም ከዚህ ቀደም ታደርገው የነበረውን ነገር ደግሞ ማቆም ካለባት ፍቅርን ጥሩ መሳሪያ አድርጎ መጠቀም እጅግ አስፈላጊ ነው። ከዚህ ቀደም ደግሞ ስለ ወንዶች የነበራትን ያልተገባ ምልከታና ሰዎች ይሸሹኛል ብቻዬን ነኝ ከምትለው ስሜት ደግሞ ይህ ልጅ አግዟት አቤል ደግሞ ከዚያ አውጥቷት ተመልክታ ውስጧ ያለው ነገር ተቀይሮ እንዲሁም ደግሞ እነ ቹቻን እንዲሁም ደግሞ እነ ቤዛን ይቅርታ ጠይቃ ጥሩ ኢንቫይሮንመንት መፈጠር ቢችል ትምህርት መስጠት ይችላል ብዬ አስባለሁ። ፍቅር ደግሞ ያንን ማከም ይችላል ብዬ በደንብ አድርጌ አምናለሁ። ከዚህ በኋላ እንግዲህ የሶሲ ወንድም አቤል እና ጸጋ ተጣምሮ ልንመለከት እንችላለን። በሁለተኛው ቀን ነው እንግዲህ የሳማት ይህንን ልጅ እንግዲህ እኔ ጠርጥሬዋለሁ። ፍጥነቱንም አልወደድኩለትም። ተደነቃቅፎ ወድቆ ከዚህ ቀደም ከነበረበት ቁስል ሳያገግም ሌላ ቁስል ሆኖበት ሴት የሚባል ጠልቶ ቆሞ እንዳይቀርም ፈርቻለሁ። ለማንኛውም መጨረሻቸውን አብረን እንመለከታለን። ሌላው ደግሞ ስንመለከት ያሬድ የምርም አፍቅሯታል ቤዚቲን እየከሳ ሄደ እኮ የሚል ሰው ተመልክቻለሁ። እናንተስ እንዴት ተመለከታችሁት? ያሬድ ከስቷል ወይ? እሱን የምትነግሩኝ ነው የሚሆነው። እኔ ግን ሰዓቱን በደንብ አድርጌ አላየሁትም። ሰዎች እንግዲህ በደንብ አድርገው ዙምም አድርገው እንደሚመለከቱ አውቃለሁና ያሬድ ከስቷል እየተባለ ነው። ቤዚቲን ደግሞ የምር ነው ወይ ያፈቀረው? በደንብ ነው ያፈቀረው። አዎ አፍቅሯል። ለማንኛውም ከስቷል የሚለው ነገር የሚያስኬድ አይመስለኝም። ከስቶም ከሆነ እናንተ ትነግሩኛላችሁ፣ እኔ አልተመለከትኩም ለማለት ነው። ወደ ሌላኛው ኮሜንት ስንሸጋገር እኔ የምላችሁ ቹቻዬ ግንባሯን አማትም እንዲ ቆይ ስንቴ ቀጠቀጠቻት ጸጋን የኔ ጀግና ብላለች። እንግዲህ ለማንኛውም ቹቻ እንደሚታወቀው በደንብ አድርጋ ጸጋን እየቀጠቀጠቻት ትገኛለች። በኤፒሶዱ መጨረሻ እንግዲህ ለጸጋ አንዳንድ ኪኒን ትሰጣለች። ከዚህ ቀደም በነበረው ኤፒሶድ ደግሞ መቀሱ አቤል መጥቶ አስጥሎ ደስታችንን ነጥቆን ነበረ። ከዚህም በኋላ ቹቻ ጠንክራ እንድትሰራበት እሷን ማበረታታት ጥሩ ነው። ከዚህም በኋላ ደግሞ ከስራዋ እንደማሰንፍም ተስፋ እናደርጋለን። በኋላ ላይም ከዚህ ጋር በተያያዘ የማነሳቸው ነገሮች ይኖራሉ። ሌላውን ደግሞ ስንመለከት ጸጋ ልክ ነሽ፣ ቹቻን አጥብቀሽ ያዣት፣ እሷ ናት እየጠበቀች እንደ በግ የምትገጭሽ፣ ሁለቱንም ወጥረሽ ያዣቸው። ቹቻና ቤዛ የታባታቸው ችግር የማጣቸው እኛን ስደተኞችን ይመስላሉ የሚል ነገር ተመልክቻለሁ። በነገራችን ላይ በትናንትና ዕለት ስመለከት ከነበረው ነገር በደንብ አድርጌ የተማርኩት ከዚህ ቀደምም ከነበሩት ደግሞ ያስተዋልኩት ነገር ምንድን ነው? ሰዎች ከዚህ ቀደም የፈጠሩትንና እናንተ እንድታምኑበት ያደረጉትን ስብዕናቸውን መሸሸጊያ አድርገው ያልተገባና ፍጹም ተቃራኒ የሆነ ነገር ሊያደርጉ ይችላሉ። ቹቻ እንደሚታወቀው ከዚህ ቀደም እንግዲህ ሰዎችን እንደማታጠቃ ደግሞም ምክንያታዊ ሴት እንደሆነች ነበረ የሚነገር የነበረው። ያንን ነገር ሙሉ በሙሉ በሚባል ደረጃ ቤዛ አምናለች። ቹቻ የምትናገረውንና የምታደርጋቸውን ነገሮች ደግሞ ታምናለች። ያ ደግሞ ከትናንትና ወይንም ከዚህ ቀደም የነበረ የቹቻ ማንነት የነገራት ነገር ነው። ቹቻ ሙሉ በሙሉ እንድታምን ሆናለች። ትናንት የነበረው ያ የሰከነ ማንነቷ እንዲሁም ደግሞ ነገሮችን ታክሶ የማለፍ ነገሯ ትዕግስት የሚያስጨርስ ነገር ተፈጥሮባት የተቀየረ ቢሆንም እንኳ በደህና ጊዜ የፈጠረችውን ያንን መልካም ነው የተባለው ማንነቷ ነው ደግሞ ከመጋዘን እያወጣች በደንብ አድርጋ ከግምጃ ቤት እያወጣች ከዌራውሱ እያወጣች እየተጠቀመች ደግሞ ያለው ሰዎችን በሪል ላይፍ ላይ እንዲህ ሰዎች ሊፈጠሩ ይችላሉ። ከዚህ ቀደም በመልካም ስብዕናቸው የምታውቋቸው ሰዎች ያንን መልካም ስብዕናቸውን ደግሞ መሸሸጊያ አድርገው ያልተገባና አሉታዊ ነገር እናንተም ላይ ሊያደርጉ ስለሚችሉ ሰዎች መልካም ነገርን ሲያሳዩአችሁ ሁሌም ቢሆን ከጀርባቸው ደግሞ ሌላ ማንነት ሊኖር እንደሚችል በደንብ አድርጋችሁ መጠበቅ መቻል አለባችሁ። ቹቻ በዚህ ላይ እንደምትመለከቱት ሁለት ሰዎችን አሁን ላይ ሆናለች። ከዚህ ቀደም የነበረ መልካም ስብዕናዋን መሸሸጊያ አድርጋ ሰውን የምታጠቃ አይነት ሰው ሆና ነው እንግዲህ የመጣችሁ። ያንን በደንብ አድርጋችሁ አስተውላችሁት እንደሆን በራሳችሁ ህይወትም ደግሞ አምጥታችሁ መመልከት መቻል አለባችሁ። ሰዎች ከዚህ ቀደም ያሳያችሁ ማንነታቸውን አሳይተው እናንተን ደግሞ ሊበቀሏችሁ አሊያም ደግሞ ያልተገባ ነገር ሊያደርጉባችሁ ይችላሉ። ለእናንተ መልካም ነገር አደርጋለሁም እንኳ ቢሉ ያን ነገር ቀይሮ በሌላ ጊዜ ደግሞ እናንተን ደግሞ ማሰነካከያ አድርጎ መጠቀም ስለሚችሉ ሁሌም ቢሆን ሰዎችን መከታተልና በየጊዜው የሚታየውን ለውጣቸው መጠርጠር አስፈላጊ ነው ብዬ አምናለሁ። ሌላኛው ስንሸጋገር ወይኔ የሄሉ አነጋገርና የቤዚቲ መገረም በሳቅ ሞትኩኝ የሚል ነገር ተመልክቻለሁ። በትናንትናው ዕለት እንደተመለከታችሁት እንግዲህ ሄለን የመጣችበት መንገድ እጅግ አስደናቂ ነው። ከአቡሻ ጋር እያዋለች አቡሻ መስላለች። አሁን እያወራኝ ያለው አቡሻ ነው ወይንስ ሄለን ነች እስክትል ድረስ ቤዛም ጓደኛዋን ደግሞ እስክትረሳ ተለውጣ በደንብ አድርጋ አስገርማቸዋለች። በአራድየው ቋንቋ ደግሞ እየተናገረች አስደንግጣታለች። ለማንኛውም በትናንትናው ዕለት ሄለን ያሳየቻት ነገር የመጀመሪያ ሲኗ ነው። በደንብ አድርጋ ደግሞ ተውናዋለች ብዬ አስባለሁ። እጅግ አስደናቂ ደግሞ ባህሪና ተጨማሪ ደግሞ የድራማ ውበት መሆን የሚችል ነገር ነው። ከዚህም በኋላ በተመሳሳይ ነገር የምንመለከታት ከሆነ ከዚህ ቀደም ከምንወድላት የትወና ብቃቷ በተጨማሪ መወደጃ የሚሆን ነገር ይዛ መታለች ብዬ አስባለሁ። ሌላ ደግሞ እንመልከት። የኔ ሁድ ሄሎ ዛሬ በጣም
ተመቸሽኝ፣ የአራዳ ቋንቋ ያምርብሻል። ቤዛ ደግሞ አስለቀሽኝ የኔ ውድ አይዞሽ። ያያ ደግሞ ቤዛን ተረዳት አቡሻ የዛሬው ደስ ይላል የእናንተ የሄሉ ፍቅር የሚል ነገር ተመልክቻለሁ። በነገራችን ላይ በትናንትናው ዕለት ከተመለከትኩት ሲንና እጅግ በደንብ አድርጌ ፍቅርንና ፍቅረኛ ማቾች መሆንን መውደድ እንችል ያደረገው ሲን ደግሞ የአቡሻና የሄለን ፍቅር ነው። ፍቅር የአቡሻና የሄለንን የሚመስል ከሆነ ሰዎች ሆይ በደንብ አድርጋችሁ ስሙኝ። እኔ ሲንግል ነኝ፣ ሔዋኖች ደግሞ አናግሩኝ። ሲንግሎኝ ነው ወንድማችሁ ደግሞ ቆሜ ከምቀር ብታናግሩኝ ጥሩ ነው። ፍቅር እንደ ሄለንና እንደ አቡሻ ከሆነ ማለት ነው። እንደ ያሬድና እንደ ቤዛ የሚሆን ከሆነ ደግሞ ቆመ መቅረትን እመርጣለሁና ዝር እንዳትሉ አልፈልጋችሁም። ለማንኛውም የሄለንና የአቡሻን ፍቅር ነው በህይወት መድገም የምፈልገው። ሌላ ደግሞ ስንመለከት እኔ ብቻ ነኝ ለፊዮሪና ለቅዱስ ብቻ ብዬ ይህንን ድራማ የማየው ዶች ባታነበዋ ተብያለሁ። እንግዲህ ለማንኛውም ማስፈራሪያውን ሰምቼ አንብብ ያለው ቅዱስና ፊዮሪ ብዙ አድናቂዎች አሏቸው። ይሁንና ግን ብዙ ሰዎች እንደዚሁ አንድን ተዋናይ ይጠቅሱና ለሱ ብዬ ነው የምመለከተው የሚሉ ሰዎችን እመለከታለሁ። በተመሳሳይ ደግሞ ለፊዮሪና ለቅዱስ ነው ይህንን ድራማ የምመለከተው የሚለው ወንድሜ ነው እንግዲህ ስሜን ስለተጠቀሰበት ይዤ የመጣሁት። በነገራችን ላይ በዚያ ኮሜንታችሁ ስር ላይ ስሜን ከጠቀሳችሁ እመጣለሁ፣ ያንን ኮሜንት ደግሞ እመለከታለሁ። ሜንሽን ማድረግ አትርሱ። ኮሜንታችሁ ደግሞ በሀገርኛ ፊደል በሀገርኛ ቋንቋ ቢሆን ደግሞ ጥሩ ነው። በአማርኛ ፊደል በአማርኛ ቋንቋ ብትጽፉት ለማቅረብ እንዲያመቸኝ ማለት ነው። የእንግሊዝኛ ፊደላት ደግሞ ለማንበብ በጣም አስቸጋሪዎች ስለሆኑ ብዙ እጅግ የሚያስዳኑ በእንግሊዝኛ ፊደሎች የሚጻፉ ጽሁፎች አሉ። ይሁንና ግን እነዛን አምጥቼ አላውቅም፣ ምክንያቱም ለማንበብ በጣም አስቸጋሪዎች ናቸው። ሀገርኛ ፊደል ሀገርኛ ቋንቋ ተጠቀሙ። እንደዛ ብታደርጉ ለእኔም ቀላል ስለሚሆነኝ ማለት ነው። ሌላ ደግሞ ስንመለከት እኔ መቼም የሶሲ ወንድምና ጸጋ መገናኘታቸው አላስደሰተኝም። ቹቻን የሆነ ነገር እንዳደርጋት እፈራለሁ የሚል ነገር ተመልክቻለሁ። ቹቻ ብቻዋን አይደለችም፣ አትፍሪ። ቀስቴን የመሰለ ጀግና ፍቅረኛ አላት። አስፈላጊ ከሆነ ደግሞ ያ ሚነጥረውን የሶሲ ወንድም ሊፈርሸው ይችላል። ብዙ ስራ ፈተው የቆየ እጁንም ደግሞ ቅዱስ ላይ እንዳደረገው ፊቱ ላይ ሊያፍታታ ይችላል። ስለዚህ ስጋት አይግባሽ። ቹቻ ሴፍ ነች፣ ማንንም አትሰማም። እሷን ብትሆን ማርሻል አርቲስት መሆኗን አትርሺ። ሴትነቷን ደግሞ ተመልክተሽ አትናቂያት። ከአንገቱ ተጠምጥማ እቃው ላይ ነው ጠልዛ መሬት ላይ የምትለው። ለማንኛውም ቹቻ ላይ ዝር አይልም ለማለት ነው። ቀስቴም አስፈላጊ ከሆነ ሊጠራ ይችላል። ሌላም ደግሞ ስንመለከት ሰዎች ሳያውቁት የተዳፈነ የእሳት ረመጥ ውስጥ የቆመው የሶሲ ወንድም እንደኔ ያሳዝነው። በዛ ላይ ደግሞ ሁለተኛ ከመጎዳት አንዴ ሞቶ መቅረት ይሻል ነበረ። በሀሳብ የሚስማማ ላይክ የሚል ነገር ተመልክቻለሁ። እንደምታውቁት ከዚህ ቀደም እንግዲህ ሶሲና ዴቭ እንዳይገናኙ የሶሲ ወንድም የፈለገበት አሊያም ደግሞ አቤል የፈለገበት ዋነኛው ምክንያት ከዚህ ቀደም የገጠመው የፍቅር ታሪኩ ነው። ፍቅረኛው ቺት አድርጋበት ነው። ያልተገባ ነገር ተደርጎበት እንግዲህ ተጎድቶ ነበረ። አሁን ደግሞ ጸጋ ያላትን ባህሪ የሚያውቁ ሰዎች ናቸው እንግዲህ ሁለተኛ ሊጎዳ ይችላል። በእሳት ረመጡ ሳያውቀው እየተራመደ ይገኛል የሚል ነገር ተመልክቻለሁ። ለማንኛውም ጸጋን ደግሞም ካፈቀራት ከሷ የሚይዘው ፍቅር መድኃኒት ሆኖ ሊፈውሰው ይችላል። የትናንትና መንገዱ ደግሞ ለበጎ ሆነልኝ እንዲል የሚያደርጉ ነገሮችን ሊፈጠሩ እንደሚችሉ ማሰቡ እጅግ አስፈላጊ ነው። ጸጋ ክፉ ብትሆንም ፍቅር መድኃኒት ነው፣ ሊፈውሳት ይችላል። ሌላም ሰው ሆና ልታስገርመን ትችላለች። ያንን መጠበቁና በበጎ መንገድ መመልከቱ ነው የተሻለ የሚሆነው። ሌላው ደግሞ ስንመለከት እመኑኝ የሶሲ ወንድም ጸጋን ያፈቅራታል፣ እሷም ታፈቅረዋለች የሚል ነገር ተመልክቻለሁ። ያደርግላቸው። ያንን ነገር ደግሞ ማድረግ የሚችሉ ከሆነ እንዳልኳቸው ጸጋ ተፈውሳ ሌላም ሰው ሆና ልንገረምባት እንችላለን። ሌላም ደግሞ እንመልከት። የምር ግን ቤዚና ያሬዶ በጣም ያሳዝናሉ። ሄሉ ደግሞ የአራዳ ቋንቋ መናገር ትችላለች፣ ግን አክቱ ላይ ትንሽ ይቀራታል። ቦቼ ይመችህ የአራዳ ልጅ። ኢዮሲኮ ቢልለት አንተን ሊያስባር ነበረ፣ ሰራህለት። ማን እንደሆን ካላወቀም ሀኒቾና ብሩኬ ዴቭና ሶሲ ለማስታረቅ ያደረጉት ነገር አለማነቅ አይቻልም። ሲሪየስ እኮ ነው የሆኑት። ሶሲ ደግሞ ችላላችል ትላላጣለች። ደብዬ ይመችህ አንጨረጨርካት። ሄቨንን ግን ኢዮሲን ታፈቅረዋለች። ጠብቆ ባቢ ደግሞ ተርበተበተ እኮ ሽንታሞ እንዳሰዳቢ ቆፍጠን በል እንጂ። ቹቻዬ ደግሞ ጠንቀቅ በይ፣ ደግሞ ረዳትም ስላገኘች ራስሽን ጠብቅ የሚሉ ሰዎችን ተመልክቻለሁ። እጅግ በጣም ሰፊ ኮሜንት ነው። ለማንኛውም የትኛውን አንስቼ የትኛውን እንደምተው አላውቅም። ከዚህ ውስጥ መነሳት አለበት ብዬ የማስበው ትላንትና ሶሲ እንግዲህ ሄዳ ለብሩክና ለሃኒቾ የራሳቸውን ችግር እየተነጋገሩ መታ ስትናገራቸው፣ ከዚያ በኋላ ደግሞ ዴቭ ያደረገውን ነገር ሶሲ መጥላቷን የተመለከተችው ሃኒቾ በጥበብ መንገድ ሄዳ ደግሞ ያንን አንተ ብትሆን አታደርግም፣ ዴቭ ጀግና ስለሆነ ነው ሄዶ ወንድሟን የተጋፈጠው ስትል ነበር። ለማንኛውም በጣም አስደናቂ ነገር ነበር። ያንን ነገር እኔም በጣም ነበር የወደድኩት። ለማንኛውም በመጨረሻ የአድናቆት ኮሜንት ነው የማነብላችሁ። እስኪ ለዚህ ደራሲ አንዴ አጨብጭቡለት። በዛ ላይ ተመልካች ሀሳብ የሚቀበሉትና የሚተከብሩት ነገር አይ ላይክ ኢት የሚል ነገር ተመልክቻለሁ። በነገራችን ላይ አፍላ ፍቅር ክሩ መደነቅ ካለባቸው ነገሮች አንዱ በደንብ አድርጎ ኦዲየንስን ይሰማል። ከሰማን በኋላ በዚያው መንገድ ደግሞ ይተገብራሉ። ያን ነገር ማድነቅና የደራሲውንም ደግሞ ዴዲኬሽን፣ በዛ ላይ ደግሞ ሰዎችን ደግሞ
የሚያዝናና ክሬቲቪቲውን እውቅና መስጠት አስፈላጊ ነው። እኔም ሁሌም የሚያስደንቀኝ ነገር ነው። ይመችህ፣ በርታለን። ከዚህም በኋላ ደግሞ ከአንተ ብዙ ነገር እንጠብቃለን። ውድ ቤተሰቦች አብራችሁን ስለዘለቃችሁ ኮሜንቲን ደግሞ ስላዳመጣችሁ አመሰግናለሁ። ቪዲዮን ላይክ ማድረግ አትርሱ፣ አደራ ልላችሁ እፈልጋለሁ። ያለ እናንተ ትንሽ ነገር ነው፣ ለኔ ግን ትልቅ ነገር ማድረግ የሚችል ነገር ስለሆነ ያንን አድርጉ። ለቻናል አዲስ ከሆናችሁ ደግሞ ቻናሌን ሰብስክራይብ ማድረግም ደግሞ መዘንጋት የለባችሁም። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።